አንዲት በአረብ ሀገር የምትኖር ታዋቂ ቲክቶከር በአደባባይ የእስልምና እምነት ተከታይ መሆኗና በአደባባይ ማተቧን መበጠሷን በርካቶችን አናዳለች፣ አሳዝናለች። እቺ ታዋቂ ቲክቶከር ማነች? የማሰማችሁ ይሆናል። አብራችሁን ቆዩ። በሌላ መረጃችን ስናቀና በአርሲ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ግድያ እንደቀጠለ ነው። 3 የቤተሰብ አባላት መገደላቸው ተሰምቷል። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ታዋቂው ቲክቶከር መንሱር ጀማል እናት መታሰራቸው ተሰምቷል። እሱም በተመለከተ እጅግ ሰፋ ያለ መረጃ ይዘን መጥተናል። በከተማችን አዲስ አበባ የታክሲ ላይ ስርቆት እየተበራከተ መጥቷል። እንግዲህ በቪዲዮ ማስረጃ የተደገፈ የታክሲ ላይ ስርቆት ማሳያችሁን እንድትጠነቀቁ ማለት አሁንም አብራችሁ እንድትቆዩ ጋበዝኳችሁ። በሌላ መረጃችን ስናቀና በአዲስ አበባ የግመል ስጋ በስፋት እየተሸጠ መሆኑ ተሰምቷል። በርካቶቹንም አሳዝኗል፣ አስቋል። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። የተከበራችሁ ተመልካቾቻችን እንደተለመደው ዛሬም ቪዲዮአችን ከመጀመራችን በፊት ላይክ ማድረጋችን እንዳይረሳ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። እጅግ አሳዛኝ መረጃ ነው የምንሸጋገረው። አሁንም በአርሲ በርካታ ኦርቶዶክሲያን እየተገደሉ መሆናቸው ተሰምተዋል ማለት ነው። ሁላችሁም ኮሜንት ላይ ኦርቶዶክሲያን ባለማተቦች በጠቅላላ ሰብአዊነት የተሰማችሁ ኮሜንቱን ፍትህ ለአርሲ እያላችሁ ኮሜንቱን አጥለቅልቁት ማለት ነው። አሁንም ግድያው እንደቀጠለ ነው። አዲስ ዜና ተሰምቷል። 3 የቤተሰብ አባላት መገደላቸው ተሰምቷል። እስኪ መረጃ አዳምጠን እንምጣ። አሳዛኝ መረጃ ነው። በትላንትናው ዕለት በሽርካ ወረዳ ጋዶ ጉና ከሚባለው ከተማ በግምት 10 ኪሎ ሜትር ራቅ ብሎ በሚገኘው ከተማ በትላንትናው ዕለት አርብ ለቅዳሜ አጥቢያ በምስራቅ አርሲዋ ሽርካ ወረዳ ኦርቶዶክሳውያን የአንድ ቤተሰብ አባላት ተገድለዋል። 3 ኦርቶዶክሳውያን ናቸው ሰማዕትነት የተቀበሉት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን ለሰማዕታቱ ዕረፍተ ነፍስን ይስጥልን። ላሉት ኦርቶዶክሳውያን መጽናናትን እመኛለሁ። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን፣ በአርሲ የኦርቶዶክሳውያን ግድያ አሁንም እንደቀጠለ ነው። በትላንትናው ዕለት ማለትም 3 ኦርቶዶክሳውያን መገደላቸው ተሰምቷል። እነዚህ 3 ኦርቶዶክሳውያን የአንድ ቤተሰብ አባላት ናቸው፣ ሰማዕትነትን ተቀብለዋል ማለት ነው። እንግዲህ ይሄ ነገር እየቆመ አይደለም። በርካታ ኦርቶዶክሳውያን ምዕመናን ቲክቶከሮች በሶሻል ሚዲያ ማለትም በፌስቡክ፣ በቲክቶክ፣ በተለያዩ ማህበራዊ ድረገጾች ፍትህ ለአርሲ እያሉ ድምፃቸውን ቢያሰሙ አሁንም ድረስ በአርሲ የሚገኙ ኦርቶዶክሲያን መገደላቸውን አልቆመም ማለት ነው። እጅግ አድርገን ነው የምናዝነው። ወደ ተከበራችሁ ተመልካቾቻችን ሁላችሁ ኮሜንቱን ፍትህ ለአርሲ እያላችሁ ፍትህ እንደምናገኝ አናውቅም። እንግዲህ በጣም የሚያሳዝን መረጃ ሰምተናል ማለት ነው። ወደ ሌላኛው ቪዲዮ እንሸጋገር። በዚህ ሳምንት በርካቶችን እያነጋገረ ያለ ቪዲዮ ነው። እንግዲህ አንዲት ልጅ ነች፣ ወላጆችን ተናግራለች። በጣም በሚያሳዝን ሁኔታ እያለቀሰች ነው የተናገረችውና እስቲ ኮሜንት ላይ የምትደግፏት እንደግፋታለን፣ ማትደግፏት ነው አይ ልክ አይደለችም እያላችሁ ኮሜንት ስጡልኝ። እስቲ እቺ ልጅ አዳምጠን እንምጣ። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ግሬን ለማታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ፣ በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣም እና ኢትስ ኦኬ። ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ ንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው ሰንበዴል ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ፣ እጅግ በጣም። እንግዲህ እንደሰማችኋት ነው። እንግዲህ እቺ ልጅ በበርካታ ሶሻል ሚዲያዎች አነጋጋሪ የሆነች ልጅ ነች። እንዲሁ ልጅ ነች፣ ግን ከልጅነት አንደበት በላይ የወጣ በጣም ያዋቂ ንግግሮች የምትናገረው። ወላጆች ማደግ አለባችሁ። ሶሻል ሚዲያ የማይመጣው ጉድ የለም። በቤተክርስቲያናችን አንዳንድ አግባብ የሌላቸው ቪዲዮዎች እየተለቀቁ ቤተክርስቲያናችንን እያሰደቡ ነው የሚገኙት። እንግዲህ በሰሞኑ በቲክቶክ ላይ የተለቀቀው ቪዲዮ በርካቶችን አሳዝነዋል። እስቲ ይህ ቪዲዮ ምንድን ነው? አዳምጠን እንምጣ። ነገር
በዚህ ቪዲዮ ዛሬ ያው እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነውና በቪዲዮ ላይ በመተዋቸው ካህን ላይ የተለያየ ሐሳብ የተለያየ ሰዎች ሲያነሱ ነበር። እኔ በዚህ ቪዲዮ ስለሳቸው አይደለም ማንሳትም ማውራት እንፈልገው። ይሄን ቪዲዮና መሰል ቪዲዮዎችን እየቀረጻችሁ በቤተክርስቲያን ውስጥ ልክ ያሉ ነገሮች አንዳንድ ግለሰቦች ሲያደርጉ የእነሱን ያልተገባ ድርጊት እየቀረጻችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ዛሬ ስለናንተ ነው ማውራት የምፈልገው። እናንተ ከቤተክርስቲያን ጠላቶች እኩል ለይቼ ማላያችሁ ናችሁ። እኚህ ካህን በዚህ ማህሌት ላይ እንደምታዩት ሲሆኑ ይሄ ቪዲዮ ጭራሽ ሊለጠፍ ቀርቶ መቀረጽ እንኳን ያልነበረበት ነበረ። ይሄ ቪዲዮ ተቀርጾ በአደባባይ ሲወጣ ቤተክርስቲያናችንን የሚያስተች አልፎ ተርፎም ደግሞ ካህናቱን የሚያስነቅፍ መሆኑን እያወቃችሁ ይህን ቪዲዮ እየቀረጻችሁ በየሶሻል ሚዲያ ላይ የምታጋሩ ሰዎች እባካችሁ እናንተ ተሳድባችሁ ቤተክርስቲያንን ለሰዳቢ እናንተ ተነቅፋችሁ ቤተክርስቲያንን ለነቃፊ አትስጡ። ይህ ቪዲዮ ፖስት የተደረገባቸውን አካውንቶች ላይ ገብታችሁ ኮሜንቱን ብታዩ በሙሉ እጅግ በጣም የሚያሳቅቅ ነውና በእናንተ ያልተገባ ድርጊት በእናንተ ያልተገባ ቪዲዮ መቅረጽ ቤተክርስቲያንን ለምን ታስነቅፋላችሁና ምናልባት ቆም ብላችሁ ብታስተውሉ ወንድሞቼ። አንዳንድ ከቤተ ክርስቲያን ውስጥ የሚወጡ ቪዲዮዎች በርካቶችን እያስነቀፉ ይገኛሉ። እንግዲህ ቪዲዮ ሶሻል ሚዲያ ላይ የምትለቁ ሰዎች አድቡ፣ ቤተ ክርስቲያናችንን አታሰድቡ። ወደ ሌላኛው መረጃችን ስንሸጋገር በቪዲዮ ማስረጃ በአዳማ አንድ የታክሲ ስርቆት በርካቶችን አሳዝኗል፣ አስገርሟል። እስቲ መረጃ አዳምጠን እንጣ። ጥንቃቄ ያድርጉ። እጅግ በርካቶችን ያስቆጣውና ያነጋገረው ቪዲዮ ጉዳይ እንግዲህ እጅግ በእውነት የሚያሳፍር ነው። በጠራራ ፀሐይ እንግዲህ በዚህ መልኩ እጅግ በርካቶች ገንዘባቸው ንብረታቸው እየተበሉ ይገኛሉ። በጠራራ ፀሐይ እንግዲህ ይህ ድርጊት ሲፈጸም አሽከርካሪውን፣ ህዝቡን እና እንዲሁም ደግሞ መንግስትን እንዴት ቢንቁት ነው ሲሉ እጅግ በርካቶችም ሀሳባቸው እየሰጡበት የሚገኝ ቪዲዮ ነው። በአዳማ ከተማ እንግዲህ እንደምትመለከቱት በዋና አስፋልት ላይ እንግዲህ በጠራራ ፀሐይ የተፈጸመው ድርጊት በርካቶችን እንግዲህ በዚህ በማህበራዊ ሚዲያው አስቆጥቷል። ታክሲ ስትሳፈሩ እንግዲህ እጅግ በጣም ጥንቃቄ ማድረግ እንዳለባችሁ የሚያሳይም ቪዲዮም ጭምር ነው። እናንተስ ስለዚህ ቪዲዮ ምን ትላላችሁ? ሀሳባችሁን አጋሩን። ለተጨማሪ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ ማድረጋችሁን እንዳትረሱ። ሰማችሁት ነው። በታክሲ ስርቆት በአዲስ አበባ በከተማም በአዲስ አበባ በአዳማም እየተበራከተ መጥቷል። በተለይ የሞላ ታክሲ ውስጥ እንደው ራሱ ገብታችሁ ራሱ የምትተማመኑበት አይደለም። በተለይ ከመሸ በኋላ እጅግ ልትጠነቀቁ ይገባል ማለት ነው። የታዋቂው ቲክቶከር መንሱር ጀማል እናት ታስረዋል። ለምን ታሰሩ? እስቲ አዳምጠን እንጣ። የመንሱር እናት በቁጥጥር ስር ዋለው። የ70 ዓመቷ የመንሱር ጀማል ወላጅ እናት በኦሮሚያ ክልል በኢሉ አባቦር ዞን በቾ ከተማ ትላንት መታሰራቸው ነው ከስፍራ የወጡ መረጃዎች ያመላከቱት። የመታሰራቸው ምክንያትም በሚሰሩበት የንግድ ቦታ ፍቃድ በግልጽ የሚታይ ቦታ አልለጠፋችሁም በማለት በሕግ ቁጥጥር ስር መዋላቸው ነው የተነገረው። የሰማችሁት ነው። ታዋቂው ቲክቶከር መንሱር ጀማል በቲክቶክ ከ2.2 ሚሊዮን በላይ ተከታይ ያፈራ ግለሰብ መሆኑ ይታወቃል። በጣም የሚታወቅበት ደግሞ ሽቶ በመንፋት ነው የሚታወቀውና እንግዲህ የ70 ዓመት እናቱ መታሰራቸው ተሰምቷል ማለት ነው። የታሰሩበትም በንግድ ፍቃድ ጉዳይ መሰለኝና ያሳዝናል በጣም። ታዋቂዋ ቲክቶከር በአረብ ሀገር የምትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነበረችው። በአሁኑ ሰዓት ግን በአደባባይ በምትመለከቱት አንገቷ ላይ ያለውን ማህተብ በጥሳ የእስልምና እምነት ተከታይ ሆናለች። ሙስሊም ሆኛለሁ፣ አዎ ሆኛለሁ እና ምን ይሁንላችሁ? ምን ይጠበሳል? ከኦርቶዶክስ ይዤ የወጣሁት ነገር አለ? ወደ እስልምና መጣሁ፣ ለእስልምና የጨመርኩት ነገር አለ? ምንም አይመለከታችሁም። ይሄ የኔ ህይወት ነው። ኦኬ፣ የራሴን ህይወት እኔ ራሴ እኖራለሁ። ደግሞ መልስላችኋለሁ ብያለሁ። መታገስ ካቃታችሁ የራሳችሁ ጉዳይ ነው። የራሳችሁን ህይወት ኑሩ። የራሱ አሮበት ሰው የሰውን ያማስላል። እንግዲህ እቺ ሴት እስልምና እምነት ተከታይ በመሆኗ በርካቶች አዝነዋል፣ በርካቶችም ተከፍተዋል። በጣም በሚገርም ሁኔታ ግን እቺ ሴት እስልምናን የተቀላቀለችው ለወንድ ፍቅረኛዋ ነው ሲሉም በርካቶች ሚስጥር አጋልጠዋል። ወደ ተከበራችሁ ተመልካቾቻችን እኔ በጣም የማዝነው ነገር እዚህ ቲክቶክ ሶሻል ሚዲያ ላይ የሚሰሩት አብዛኞቻቸው ስለ እምነታቸው ምንም ነገር አያውቁ። አብዛኛው ነጠላ አጣፍቶ ማርያም ገብርኤል ከማለት ውጪ እምነት ምን ማለት ነው፣ ሃይማኖት ምን ማለት ነው፣ ኦርቶዶክስ ምን ማለት ነች፣ አስተምሮቷስ ምን ማለት ነው የሚለውን ነገር አንድም ነገር የሚያውቁት የለም። ብዙዎቹ እምነት የሚቀይሩት እምነታቸውን ሳያውቁ ነው። እምነቱን የሚያውቅ እምነቱን የሚወድ ግን እምነቱ ላይ ይኖራል፣ በእምነቱም ይጸናል። እንግዲህ ከላይ በምስሉ ላይ የምትገኙት እቺ አረብ ሀገር የምትኖር ሴት ማለት ነው ኦርቶዶክሳዊ ቲክቶከር ነች። በጣም በመዝሙር ምናምን የምትታወቅ ሴት ነች። ዛሬ ላይ ግን ማህተሟን በአደባባይ በጥሳለች ማለት ነው። እቺ ልጅ በደንብ አድርጌ የምነግራችሁ
ምንም አይነት ስለ እምነቷ ስለ ኦርቶዶክስነቷ የምታውቀው ነገር የለም። በርካቶች ለወንድ ብላ ነው እምነቷን የቀየረች ይላሉ፣ ግን እኔ እንደዛ አይመስለኝም። ምክንያቱም አንድ ሰው ተቸግሬያለሁ እባካችሁ ስራ ስጡኝ ስትል ነበረ። በጣም አዝና እንደነበረ የሚታወቅ ነው። በዛ እልህ ኦርቶዶክሳውያን ለምን አረዱኝ ብላ ነው እምነቷን የቀየረችው። እኔ ደግሜ እነግራችኋለሁ ውድ ኦርቶዶክሳውያን፣ ብትቸገሩ ብታጡ፣ ቢኖራችሁ ባይኖራችሁ አቃችሁ ብቻ እምነታችሁን የምትቀይሩ ከሆነ ችግር ውስጥ ገብታችኋል ማለት ነው። ወደ ሌላኛው መረጃ ስንሸጋገር ደግሞ ታዋቂው ቲክቶከር ከ3.3 ሚሊዮን በላይ ተከታይ ያለው ሴፉ ላይ አልቀርብም በማለቱ የሚታወቅ ነው። ዛሬ ላይ ግን በሁለት ፓርቶች ማለት ነው በአመልሰት ሙጬ ማለትም ከቴዲ አፍሮ ባለቤት ጋር ፖድካስት ቀርቦ በርካታ ንግግሮችን ሲናገር ነበር። በጣም በሚገርም ሁኔታ ማለት ነው። እና ይህ አዶኒ የተባለው ግለሰብ በአሁኑ ሰዓት በርካታ ተመልካቾችን በርካታ ወዳጆችን ያፈራ ሲሆን በአመልሰት ሙጬ ፖድካስት ላይ ቀርቦ በርካታ ነገሮችንም ተናግሯል። በሚገርመው ነገር ከተናገረው ነገር ስግጥ ፍምስ የሚለው ንግግር በጣም በርካቶች እያወዛገቡት መሆኑ ነው። ስግጥ ፍምስ ማለት እርቃንሽን ውጪ ማለት አይደለም። ስግጥ ፍምስ ማለት ደግሞ ብሔር ዘር ተሳደቢ ማለት አይደለም። ስግጥ ፍምስ ማለት ሃይማኖት ተሳደቡ ማለት አይደለም። ስግጥ ፍምስ ማለት የሰውን እምነት ተሳደቡ ማለት። ስግጥ ፍምስ ማለት በመልካም ቁም ነገር፣ በመልካም ስራ፣ በመልካም ባህሪ የአንዳንድ ኔጌቲቭ ኮሜንቶችን ሳትሰሙ ለብራችሁ፣ ለገንዘባችሁ፣ ለነገ አላማችሁ ሰግጣችሁ ቲክቶክ ቪዲዮ ሰርታችሁ ፈምሱ ማለት ነው እና እያለ ሲያስረዳ ነበር። እና በጣም የሚገርም ልጅ ነው። ቅንነቱ፣ የዋህነቱ ነው እዚህ ያደረሰውና አዶኒ ከዚህ በላይም ይገባዋል። እንግዲህ በሴፉ ፋንታሁንም ጉዳይ አንዳንድ ሀሳቦች አጋርቶ ነበረ። ከሴፉ ፋንታሁን ጋር ምንም አይነት ቅሬታ ጥላቻም እንደሌለውና የተናገረው ነገር እንዳስከፋውም በአመልሰት ሙጬ ፖድካስት ላይ ተናግሯል ማለት ነው። በጣም በሚገርም ሁኔታ ከዚህ በላይ እንዲሳካለት ባለሙሉ ተስፋ ነኝ። የዛሬ ቪዲዮችን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።